የዓለምን ኢኮኖሚ አንቆ ሊይዝ የሚችል አንድ አስደንጋጭ ወታደራዊ እርምጃ በቅርቡ ተፈጽሟል። ይህ ተራ ግጭት አይደለም። ይህ የዓለምን የነዳጅ ገበያ፣ የሀገራትን ደህንነትና የቀጣዩን ትውልድ ዕጣ ፈንታ ሊቀይር የሚችል ታሪካዊ ፍልሚያ ነው። ዩናይትድ ስቴትስ በኢራን የነዳጅና የኢኮኖሚ የጀርባ አጥንት በሆነችው ካርግ ደሴት ላይ ያካሄደችው ድንገተኛ ወታደራዊ ጥቃት የቀጣዩን ዓለም ጦርነት የማስጠንቀቂያ ደውል አቃጭሏል። ኢራን ይህንን ጥቃት ቀይ መስመር የጣሰ ስትል አውጃለች። አሜሪካ በበኩሏ የኢራን ወታደራዊ አቅም ደምስሰናል በማለት የበላይነቷን እያወጀች ነው። በዚህ መሃል የባህረ ሰላጤው ሀገራት በፍርሃት እየተንቀጠቀጡ ነው። የዓለም የነዳጅ ዋጋ በማንኛውም ሰከንድ ሊፈነዳ በተጠንቀቅ ላይ ይገኛል። ዛሬ ከዚህ ወታደራዊ በስተጀርባ ያለው ጥልቅ ሚስጥር፣ የካርግ ደሴት ስትራቴጂ ቁልፍነት፣ የሀያሉን ሀገራት የቃላትና የተግባር ጦርነት እንዲሁም ይህ ቀውስ በዓለም ላይ ሊያመጣው የሚችለውን ዘግናኝ መዘዝ በዝርዝር እንፈትሻለን። ይህ ውስብስብ የፖለቲካና የወታደራዊ ትርምስ ለመረዳት በመጀመሪያ የካርግ ደሴትን ትርጉምና ክብደት በሚገባ ማወቅ የግድ ይላል። ካርግ በፋርስ ባህረ ሰላጤ የምትገኝ በመጠን አነስተኛ ብትሆንም በስትራቴጂካዊ ጠቀሜታዋ ግን ዓለምን የምትንቀጠቀጥ ደሴት ነች። ይህቺ ደሴት የኢራን የነዳጅ ኤክስፖርት የልብ ትርታ ነች። አስቡት፣ ኢራን ወደ ውጭ ከምትልከው አጠቃላይ ድፍድፍ ነዳጅ ውስጥ 90 በመቶ የሚሆነው የሚያልፈው በዚህች ደሴት በኩል ነው። በዓመታት ወደ 950 ሚሊዮን በርሜል ነዳጅ ከዚህች ደሴት እየተጫነ ወደ ተለያዩ የዓለም ክፍሎች ይጓዛል። ካርግ ደሴት ግዙፍ የነዳጅ ማከማቻ ታንከሮች፣ እጅግ ዘመናዊ የሆኑ የነዳጅ መፈንጫ ወደቦችና ውስብስብ የቧንቧ መስመሮች የተዘረጉበት ማዕከል ነች። ይህቺ ደሴት ለኢራን የኢኮኖሚ የጀርባ አጥንት፣ የውጭ ምንዛሬ ማግኛ ዋነኛ በር እና አገዛዙን በስልጣን ላይ እንዲቆይ የሚያደርግ ቁልፍ የገቢ ምንጭ ነች። በመሆኑም በካርግ ደሴት ላይ የሚሰነዘረው ማንኛውም ጥቃት በኢራን ላይ የሚሰነዘር ወታደራዊ ጥቃት ብቻ ሳይሆን የሀገሪቱን ኢኮኖሚ ለማሽመድመድና መንግስትን ለማዳከም የተወረወረ ገዳይ ጦር ነው። አሜሪካ ይህንን ጠንቅቃ ታውቃለች። ኢራንም ይህችን ደሴት እንደ አይን ብሌኗ ትጠብቃታለች። የአሜሪካ ስትራቴጂካዊ ጥቃትና የተተመተመው የነዳጅ ማዕከል የአሜሪካ ወታደራዊ ኃይሎችን በካርግ ደሴት ላይ የፈጸሙት የቦምብ ጥቃትና እጅግ የረቀቀ መልእክቱ ያዘለ ነበር። የጥቃቱ ዋነኛ ኢላማ በደሴቱ ላይ የሚኖሩት የኢራን ወታደራዊ ተቋማትና የጦር መሳሪያ ማከማቻዎች ነበሩ። አስገራሚው ነገር ግን አሜሪካ በዚህ ጥቃት ወቅት ግዙፍ የሆኑትን የነዳጅ ማከማቻዎችና መሰረተ ልማትን ብላ ለማምታት ነው። ይህ ድርጊት በአጋጣሚ የተፈጠረ አይደለም። ይልቁንም በጥልቀት የታሰበ ወታደራዊና ዲፕሎማሲ ስሌት ውስጥ ነው። የቀድሞ ፕሬዝዳንት ስሌቱን ጥቃቱ በሰጡት ጠንካራ ማብራሪያ አሜሪካ የነዳጅ ማዕከሎቿን ያልመታች ለሰብአዊነትና ለስነ ምግባር ሲሉ ገልጸውታል። ሆኖም በዚህ ቃል በስተጀርባ ያለው እውነተኛ መልእክት ግን እጅግ አስፈሪ ነው። አሜሪካ ለኢራን ያስተላለፈችው መልእክት ወታደራዊ አቅምሽን በማንኛውም ጊዜ ማጥፋት እንችላለን፣ የነዳጅ ማዕከሎችሽን ዛሬ የተውነውን ስለማንችል ሳይሆን እስካሁን የኢኮኖሚ ማነቆን ሙሉ በሙሉ ማጥበቅ ስላልፈለግን ነው የሚል ነው። ትራምፕ አክለውም የኢራን ወታደራዊ አቅም በአሁኑ ሰዓት ክፉኛ መዳከሙን፣ የኒውክሌር ጦር መሳሪያ ባለቤት የመሆን ህልሟን መክሸፉን እና በማንኛውም የበላይነት የመያዝ ፍላጎት ሙሉ በሙሉ መክሸፉን በድፍረት አውጀዋል። ይህ የአሜሪካ አቋም ኢራንን ወታደራዊ ብቻ ሳይሆን በስነ ልቦናም ለማሸነፍ የተደረገ ከፍተኛ ጫና ነው። አሜሪካ ለወሰደችው እርምጃ እጆቿን አጣጥፋ አልተቀመጠችም። የካርግ ደሴት ላይ የፈጸመችው ጥቃት ቀይ መስመር የተሻረ ድርጊት ስትል በቁጣ አውጃለች። የኢራን ወታደራዊ አዛዦችና የፖለቲካ መሪዎች ያስተላለፉ ማስጠንቀቂያ መላው ዓለም ሊያርበደብድ የሚችል ኢራን እንዳስታወቀችው ወደፊት አሜሪካ ሆነች እስራኤል በኢራን የነዳጅና የኢንጂነሪንግ መሰረተ ልማቶች ላይ ጥቃት የሚሰነዘር ከሆነ የኢራን አጸፋ እርምጃ በአሜሪካ የጦር ሰፈሮች ላይ ብቻ የተወሰነ አይሆንም። ይልቁንም በአካባቢው ከሚገኙ የአሜሪካ አጋር ሀገራት የሚሰነዘሩና ትብብር ያላቸው ኩባንያዎች የነዳጅ ማውጫዎችን፣ የማጣሪያ ፋብሪካዎችንና የኢንጂነሪንግ ተቋማትን ዋነኛ ኢላማ እንደሚሆኑ አስታውቃለች። ይህ ማለት ጦርነቱ ከሁለት ሀገራት ግጭት አልፎ የባህረ ሰላጤውን ሀገራት የነዳጅ ሀብት ወደ አመድነት የሚቀይር የቀጠና ጦርነት ይሆናል ማለት ነው። ኢራን ይህንን ማስጠንቀቂያ በመስጠት አሜሪካ በቀጥታ ከመውጋት ባለፈ ዓለም አቀፍ የነዳጅ አቅርቦትን በማስተጓገል የዓለምን ኢኮኖሚ አጣብቂኝ ውስጥ ለመክተት መዘጋጀቷን በይፋ አሳውቃለች። ከካርግ ደሴት ባሻገር ሌላኛው የጂኦፖለቲካዊ ጦርነት ማጠንጠኛ የሆርሙዝ ስትሬት ነው። የሆርሙዝ ስትሬት በዓለም ላይ ካሉ የውሃ ላይ የነዳጅ ማስተላለፊያ መስመሮች ውስጥ እጅግ ጠባብና እጅግ ወሳኝ የሆነ የባህር በር ነው። በየቀኑ በዓለም ላይ ከሚመረተው ነዳጅ ውስጥ ወደ 20 በመቶ የሚሆነው የሚያልፈው በዚህ የባህር በር ነው። ኢራን ይህንን በር የመዝጋት ወይም መርከቦችን የማጥቃት ኃላፊነትና ጂኦፖለቲካ አቀማመጥ አላት። ይህን ጠንቅቅ የሚያውቁት ትራምፕ እጅግ ጠንካራና የማያዳላ ማስጠንቀቂያ አስተላልፋለች። አሜሪካ
የካርግ ደሴትን የነዳጅ መሰረተ ልማቶችን ዛሬ ባትመታም ኢራን በሆርሙዝ ስትሬት ላይ ለሚያልፉ የዓለም አቀፍ የንግድ መርከቦች ስጋት የምትፈጥር ከሆነ ወይም የባህር በሩን ለመዝጋት የምትሞክር ከሆነ ቀጣዩ የአሜሪካ እርምጃ የኢራን የነዳጅ ማዕከሎች ሙሉ በሙሉ ከምድረገጽ ማጥፋት እንደሚሆን አሳውቀዋል። ይህ ማስጠንቀቂያ አሜሪካን የዓለም የንግድ መስመር ክፍት አድርጎ ለማቆየት ስትል ወደ ለየለት አውዳሚ ጦርነት ከመግባት ወደኋላ እንደማትል የሚያሳይ ጉልህ ማሳያ ነው። የባህረ ሰላጤው ሀገራት ጭንቀትና የዲፕሎማሲ መድረክ የአሜሪካና የኢራን ሰጣ ገባ በቀጥታ እሳት ውስጥ ከከተመ የባህረ ሰላጤው ሀገራት ሳውዲ አረቢያ፣ የተባበሩት አረብ ኤምሬትስ፣ ኳተርና ኩዌት የመሳሰሉ ሀገራት ከፍተኛ የነዳጅ አምርቶች ናቸው። እነዚህ ሀገራት አሜሪካ በኢራን የነዳጅ ተቋማት ላይ ጥቃት እንዳትሰነዝር ከፍተኛ የሆነ የዲፕሎማሲ ግፊት ሲያደርጉ ቆይተዋል። ምክንያቱም ግልጽ ነው። አሜሪካ የኢራን ነዳጅ ካወደመች የኢራን አጸፋዊ ጥቃት በቀጥታ የሚያርፈው በእነዚህ አረብ ሀገራት የነዳጅ ማውጫ ላይ ነው። የኢራን ሚሳኤሎች በደቂቃዎች ውስጥ የሳውዲ ወይም የኤምሬትስን ግዙፍ የነዳጅ ማጣሪያዎች ማውደም ይችላል። ይህ ደግሞ ለሀገሪቱ ኢኮኖሚ ሞት ነው። በመሆኑም እነዚህ ሀገራት ይህንን ውጥረት ወደ ከፋ ደረጃ እንዳይሸጋገር በዝግ በር ውስጥ ከፍተኛ የዲፕሎማሲ ስራዎች ሲሰሩ ቆይተዋል። አሜሪካ የነዳጅ ማዕከሎቹን ከመምታት እንድትታቀብ ያላደረጉት አንድና ትልቁ ምክንያት ይሄው የነዳጅ አምራች ሀገሮቻቸውን ከኢራን የትርምስ አጸፋ ለመጠበቅ ሲባል የተደረገ ጥንቃቄ ነው። ሆኖም አሜሪካ ተጨማሪ ጦርነትና የጦር መርከቦችን ወደ መካከለኛው ምስራቅ እንደማታንቀሳቀስ ዲፕሎማሲ በማንኛውም ሰዓት ሊከሽፍና ጦርነቱ ሲፈነዳ እንደሚችል አመላካች ነው። ይህ የአሜሪካና የኢራን በቀጥታ ያፋጠጠው ቀውስ ከኢራን የደህንነት ስትራቴጂ ጋር ክፉኛ የተሳሰረ ነው። አሜሪካ በካርግ ደሴት ላይ የወሰደችው እርምጃና ትራምፕ ስለ ኢራን ወታደራዊ ድክመት የሰጡን መግለጫ ከኢራን ጠቅላይ ሚኒስቴር ቤንጃሚን ኔታንያሁ ጋር ከተደረጉ ጥልቅ ወታደራዊና የደህንነት ውይይቶች ጋር የተገናኘ ነው። እስራኤል የኢራን የኒውክሌር ጣቢያዎችና የሃማስ የሄዝቦላና የሁቲ ታጣቂዎች የገንዘብ ምንጭ ለማድረግ ዘወትር ትፈልጋለች። የአሜሪካ የቅርብ ጊዜ ወታደራዊ እንቅስቃሴዎች እስራኤል በኢራን ላይ ለምታደርገው ጫና እንደ ትልቅ ከለላ የሚያገለግል ነው። ትራምፕ በመግለጫቸው የኢራን ጦር መዳከምን ሲያወድሱ ይህ አሜሪካና እስራኤል በጋራ በመሆን የኢራን የቀጠናዊ ፖለቲካ ተጽዕኖ ፈጣሪነት አከራካሪ እየሰበሩ መሆኑን ለማሳየት ነው። ጦርነቱ አሁንም በግልጽ እየታየ ያለው በካርግ ደሴት ላይ ቢሆንም ስውሩ ፍልሚያ ግን በቴህራን በቴል አቪቭና በዋሽንግተን መካከል የሚደረግ የህልውና ጦርነት ነው።